ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። የባህራችን ጉዳይ ተዘግቶብን እንኖራለን እንዴ? ተዘግቶበት የሚኖር ወጣት የለንም። ግን በሰላማዊ መንገድ ነው። እውነት አለን፣ ሀቅ አለን፣ ዓለም አቀፍ ህጎች አሉ፣ ታሪክ አለን፣ መረጃ አለን፣ ማስረጃ አለን። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። ጦርነት ጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። ውጊያውን አስመራ፣ ምጽዋ፣ ከረን፣ አሰብን ወስደናታለን። በፍጹም ሰሜንን በጦርነት አናሸንፍም። በሰላም በፖለቲካ መፈታት አለበት። በአንድም በሌላ መንገድም ተሸንፈናል። ዓሰመቲና ተነባሮ የነበረን ዓላማ ፎርሜሽኑ ተወልደ ሐር የኾነ ማኸላትዩ ለዊስና ሐሳብ ቀርቶ ግማሽ መንገድ ተደረሰ። 67 ምትዋጋ ወዴት የት ነው ያለ ነው? ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች፣ በዛሬው ዝግጅታችን የኤርትራ ቴሌቪዥን በቅርቡ ዝም ያልነው ዝምታን በመምረጣችን ነው በሚል ርዕስ ያሰራጨውን ልዩ ጥንቅር ትርጉም ነው የምናቀርብላችሁ። ቀንደል ቲዩብን ሳብስክራይብ፣ ሼር እና ላይክ እያደረጋችሁ ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። ትልቅ በግ ግልገሎቿን ይዛ ትጠፋለች የሚል የህብረተሰባችን አባባል አለ። ይህ አባባል በእነዚህ በጎረቤቶቻችን ዘንድ በግልባጩ ግልገል ትልልቅ በጎቿን ይዛ ትጠፋለች ወደሚል ተቀይሯል። የብልጽግና መሪ ጥቅምት 23 ቀን 2023 ዓ.ም በህዝብ ተወካዮች ምክር ቤት ፊት ቀርቦ ስለ ውሃ ሰፊ አስተምሮ ሰጥቷል። ከውሃ ጥቅምና አስፈላጊነት ባሻገር ደግሞ እንደ ቀደምት አያቶቹ የ3000 ዓመታት ተረት ሲደግምና ከመቃብር ቆፍሮ ነፍስ ሲዘራበት የባህርና የባህር በር አስፈላጊነት የሚል አጀንዳ በማንሳት ተንኳሽ ንግግር በማሰማት የኢትዮጵያ ህዝብ አጠቃላይ በተለይ ደግሞ ወጣቱ ትውልድ በማዕበል እንዲነሳ ካለ ባህር ጎረሮው ታንቆ የሚኖር መሆኑን ለማሳመን ለሰዓታት ደሰኮረ። በተገኙት የሀገር ውስጥና ዓለም አቀፍ አጋጣሚዎችና ስብሰባዎች ሁሉ የባህር ባለቤትነት ጥያቄ ወደ አዲሱ ትውልድ እንዲሸጋገር ወደ ኢትዮጵያና የዓለም ህዝብ እንዲሰርጽ የማድረግ መመሪያ አስተላለፈ። የኢትዮጵያ ህዝብ ወኪል ተብሎ በዕድሜ በትምህርትና በተሞክሮ የሚበልጠው ጥቅመኛ የአጨብጫቢዎች ቡድን ደግሞ ስለ ውሃ የቀረበለትን አስተምሮ ተከታትሎና ይግባው ያግባው የራሱ ጉዳይ እንደ ልማዱ በጭብጨባ አጀበው። ከዚያን ቀን ጀምረው በተሰጣቸው መመሪያ መሰረት የብልጽግና ፓርቲ ልሂቃንና መሰሎቻቸው ተዳፍኖ እንደቆየ እሳተ ገሞራ ፈንድተው ባህር የሚል የክተት ዘመቻን አወጁ። የታሪክና የህግ ባለሙያዎች፣ ፖለቲከኞች፣ ወታደራዊ አዛዦች፣ አስተዳዳሪዎች፣ ጋዜጠኞች፣ የስነ ጥበብ ሰዎች፣ መሐንዲሶች እንደው አፉን የከፈተው ሁሉ በሁሉም የኢትዮጵያ መገናኛ ብዙሃን እየቀረበ ሲደሰኩር የተረት ታሪክ ሲፈጥር ሲተነትንና ሲዝት እየተደመጠና እየታየ ነው። የባህር በርን ባህር ያስፈልጋታል። ባህር በር ካላችሁ ኢትዮጵያ የባህር በር ያስፈልጋታል። የቀይ ባህር በር ጉዳይ የባህር በር እነዚያ ትናንት በ30 ዓመታቱ ጦርነት የተሸነፉት ግን ደግሞ ሽንፈታቸው ያልተዋጠላቸው ወገኖች ምቹ ሁኔታ በማጣታቸው መፈናፈኛ ያጡትና በኤርትራ ህዝብና ነጻነት ከፍተኛ ጥላቻ ተክን ብለው ጥርሳቸውን ሲያፋጩ የቆዩት ህመሟን ይህችኑ በብልጽግና መሪ የተፈጠረችውን እድል በመጠቀም ጊዜው ዛሬ ነው በማለት ከየተቀበሩባቸው ጉድጓዶች ብቅ እያሉ አለን አልሞትንም ሲሉ እየታዩ ነው። ለዚህ ነው ደግሞ ግልገል ትላልቅ በጎቿን ይዛ ትጠፋለች ማለትን የመረጥነው። የዚህ ሁሉ አዋራ የሆነ የብልጽግና መሪ መነሻ ካቀረባቸው አለመብሰሉን የሚያረጋግጡ ንግግሮች እንጀምር። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው።
ታሪክን አነሱት። ኔቸር የሰጠችውን መንሳት አይቻልም ማለት። ይህ በብልጽግና ስርዓት ሊቃን ስለ ቀይ ባህር እንዲህና እንዲያ አለ እየተባለ በተደጋጋሚ እንደ መፎከሪያ የሚነሳው አሉላ በታሪክ ጉዞው ቀይ ባህርን ይቅርና ሊረግጠው ባህር ምን እንደሚመስል አይቶትም አያውቅም። ቀይ ባህር የኢትዮጵያ ድንበር ነበር፣ ሆኖም ይኖራል አለ የተባለበት ዘመን ከ1875 እስከ 1897 ዓ.ም አሉላ ስልጣን ላይ የነበረበት ጊዜ በኢትዮጵያ ሊቃን ስነ አእምሮ ውስጥ በተረት ተረትና በህልም የተፈጠረች እንጂ ይህችው የምናውቃት ኢትዮጵያ አልነበረችም። በዚያን ጊዜ አካባቢዎቻቸውን በሚያስተዳድሩ እርስ በርስ በሚዋረሩ መሳፍንትና የጦር አበጋዞች ተከፋፍላ የምትተዳደር የተበታተነች እንጂ በባህል፣ በቋንቋ፣ በስነ ልቦና፣ በሕግና በኢኮኖሚ የተሳሰረች በአንድ መስፍን ወይንም ሐፀይ የሚተዳደር ሕዝብ የሚኖርባት የተጣመረች ሀገር አልነበረችም። አሉላ ደግሞ የትግራይ መስፍን አፄ ዮሐንስ ወኪል በመሆን ለ7 ዓመታት ያህል አንዳንድ የምድር ባህሪ ደጋማ አካባቢዎችን ያስተዳድር በነበረበት ጊዜም ቢሆን የቀይ ባህር ዳርቻዎችን በፍጹም አልረገጠም። ያ ድንበሯ ባህር ነበር የሚለው ትርክት ደግሞ እሷ ለራሷ የተከፋፈለችና ያልተጣመረችውን አገር ድንበሯ ባህር ነው ሲሉ የሚያስገርም ነው። ከቀይ ባህር ጋር የሚዋሰነው መሬትም ቢሆን የአሁኒቷ ኤርትራ ባላባቶች መሬት ነው። በየመድረኮቹ የመጡት የአቢሲኒያ መሳፍንት ሁሉ የባህር ባለቤት ሆነው እንደማያውቁ በየስልጣን ዘመናቸው የጦር መሳሪያ ለማስገባት የባህር በር እንዲፈቀድላቸው ቀይ ባህርንና ህንዳዊ ውቅያኖስን ይቆጣጠሩ ወደ ነበሩ አውሮፓውያን ይጽፏቸው የነበሩት የልመና ደብዳቤዎች እባካችሁን መተንፈሻ ክፈቱልን የሚሉ ነበሩ። በ1855 ዓ.ም አፄ ቴዎድሮስ ወደ እንግሊዝ ንግሥት ቪክቶሪያ፣ በ1872 ዓ.ም አፄ ዮሐንስ ወደ የእንግሊዝ ንግሥት ቪክቶሪያ፣ በ1876 ዓ.ም አፄ ምኒልክ ወደ የጣሊያን ንጉሥ እምቤርቶ እንዲሁም በ1889 ዓ.ም በጣሊያናውያንና በአፄ ምኒልክ መካከል የግዛት ድንበሮች ማክበርን በተመለከተ የተደረገ የ1896 ዓ.ም የውጫሌ ውልና የ1896 ዓ.ም የአዲስ አበባ የሰላም ስምምነት አፄ ኃይለ ሥላሴ ያካሄደው የነበረ ልመናና ጥረት ደግሞ ተጨባጭ ማስረጃዎች ናቸው። የቀይ ባህር ዳርቻዎች ከ15ኛው ክፍለ ዘመን እስከ 1952 ዓ.ም ድረስ በባዕዳውያን ይገዛና ይተዳደር ነበር። የታሪክ ምሁራንና የብልጽግና መሪዎች ያን የ4 ክፍለ ዘመን ታሪክ የት ሊቀብሩት ነው የፈለጉት? ሕዝባዊ ግንባር በታሪኩ ከነፈሰው ንፋስ ጋር መቀባጀር አመሉ አይደለም። በሱ ላይ የሚነሱትን ጠባጫሪነቶች ሁሉ በትዕግስትና በእርጋታ ይዞ አስፈላጊ በሆነ ጊዜ አመርቂና ተግባራዊ የሆነ ውሳኔ ነው የሚወስደው። በአሁኑ ጊዜ ይህን በብልጽግና ስርዓት በባህር ስም እየተካሄደ ያለው ኤርትራን የመውረር አጀንዳ በንቃት እየተከታተለ ዝም ማለትን መርጧል። ዝም የማለት የሕዝባዊ ግንባር መርህ ግን የብልጽግና ልሂቃንና መሰሎቻቸው ለ3 ዓመታት ካለ ህፍረት እንዳሻቸው ለመቀባጠርና ማሰሪያ የሌላቸው ትንታኔዎችና ሐሰቶችን ለማሰራጨት እድል ፈጥሮላቸዋል። ለእያንዳንዳቸው ወደ እብደት ያጋድሉ መግለጫዎች፣ ዲስኩሮችና ዛቻዎች መልስ ለመስጠት መሞከር ከነሱ እኩል ማበድ ማለት ነው። ሆኖም ግን የኤርትራ ሕዝብ በተለይ ደግሞ ወጣቱ ትውልድ የኢትዮጵያውያን ስነ ልቦናና የወረራ ህልም ድሮ፣ ትናንት፣ ዛሬና ነገ እንዴት ነበረ፣ እንዴት ሊሆን ነው የሚለውን ሊገነዘቡትና እንደ ታሪክም ለመጪዎቹ ትውልድ በሰነድ መያዝ ስላለበት ከዚያ ሁሉ ቅብጀራ ውስጥ ጥቂት ማቅረብ ምን ያህል በሐሰትና በታሪክ ፈጠራ የተዘፈቁ ተገላባጭ ባህሪ ያላቸው ሁሉ ያለፈውን የሚረሱ መሆናቸውን፣ ዲስኩሮቻቸው ደግሞ የብቃታቸውና የብስለታቸው መገለጫና መመዘኛ መሆናቸውን ለማስረዳት አስፈላጊ ነው። በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም። የኢትዮጵያ ታሪክ አይደለም ልትለኝ አትችልም። ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። በእርግጥ የእነዚህ ሁለት መሪዎች የሚነገር ታሪክ አለ። ብዙ ክርክር አያስፈልገውም። ሐቀኛው ታሪክ ሁለቱም ወራሪዎች፣ ሕዝብን ዘራፊዎች፣ ግፍ ፈጻሚዎችና የኤርትራን ዘር አጥፊዎች ናቸው። ታሪካቸው የሚነግረን ደግሞ የወረራና የግፍ ታሪክ ነው። የናራ፣ የኩናማ፣
የምድር አፋር፣ የሳሆ፣ የኦናና ቢስግድራ፣ የዓዲ ብርሂም፣ የኦም ሐጀር፣ የጾሮና፣ የውርደትና የሕርጊጎ ዘረፋ ወረራና እልቂት በቂ ማስረጃዎች ናቸው። ሁለቱም መሪዎች በኤርትራና በሕዝቧ ዘንድ መልካም ታሪክ የላቸውም። አፄ ኃይለ ሥላሴ ለመጀመሪያ ጊዜ የኤርትራ መሬት የረገጠው በፌዴሬሽኑ ጊዜ በ1952 ዓ.ም በራማ በኩል የመረብ ወንዝን በመሻገር ነው። ከሱ በፊት እንደነበሩት መሳፍንትና አፄዎች ሁሉ ኃይለ ሥላሴም ኤርትራንና ባህሯን ከዚያ በፊት በፍጹም ረግጧቸው አያውቅም። የኤርትራ መሬትና ባህሯን ለመርገጥና ለ30 ዓመታት ለመግዛት ያስቻለው ለጥቅማቸው ሲሉ የኤርትራን ሕዝብ መብት ደፍጥጠው በኢፍትሐዊ ፌዴሬሽን መልክ ኤርትራ ከኢትዮጵያ ጋር እንድትቆራኝ ያደረጉ ኃያላን አማካይነት ነው። በተለይ ደግሞ አሜሪካ፣ በዋናነት ደግሞ በተሳሳተ የተባበሩት መንግስታት ድርጅት ውሳኔ። ይህ ሰነድ ተብሎ የቀረበው ደግሞ በአሜሪካ፣ እንግሊዝ፣ ፈረንሳይ፣ ኖርዌይና ሌሎች መንግስታት ከፍተኛ ድጋፍ አማካይነት ከወረራው በኋላ በ1955-56 ዓ.ም በተመሰረተው የኢትዮጵያ የባህር ኃይል በምጽዋ የተወሰደ ፎቶ ነው። እንዴት መጣ እንዴትስ ሄደ ለተባለው ደግሞ በኃይል መጣ፣ በኃይል ሄደ። ንጉሥ ኃይለ ሥላሴ በኤርትራ ያካሄዳቸው ጦርነቶችና በድሎች ከውድቀቱ ጠንቆች ውስጥ አንዱ መሆኑን ታሪክ ያወሳልናል። ልጅ ስላደኩ ስለማቀው ዝም ብለህ በችለተኝነት እንደዚህ የፈለክ የምትረማመድበት አይደለም። 5 እና 6 መሪዎች እድሜ መቀጠልና ማጠር ላይ የኤርትራ እጅ አለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው። በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው። ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ በመናገር ላይ ያለው የብልጽግና አገልጋይ የሆነው ያልተቀበረ ሬሳ እሱና መሰሎቹ ማወቅ ያለባቸው የኤርትራ ህዝብ ጥያቄው በኢትዮጵያ ስርዓቶች ይመለሱልኛል ብሎ ጠብቆና ጠይቆ አያውቅም። ጥያቄውን በ1991 ዓ.ም ራሱ መልሶታል። በአሁኑ ጊዜ ደግሞ የኢትዮጵያን መንግስት የሚጠይቀው ወይንም የጠየቀው ጥያቄ የለም። በመጠየቅና በመዛት ላይ ያሉት እነሱ እንጂ የኤርትራ ህዝብ አይደለም። በእነሱ የሚመለስ ጥያቄ አልነበረውም የለውምም። ፖሊስ ሰምታችሁ ይችላል ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። የጎረቤታችን መሪ የትግርኛ ተረቶችን ጥሩ አድርጎ ስለተማረ ይህን ህልሙን በተረት ተረት ማስረዳት ይቻላል። ብላ ሳይባል ወጥ አድርጉልኝ አለ ይላል አበው። ማን አቀረበላቸው ነውና ወጥ አድርጉልን እያሉ ያሉት? በዚህ ወይስ በዚያ ይሻለናል እያሉ መሬትና ባህር ሲያማርጡ ከውስጣችን ገብተው አዱሊት ምጽዋ ወይ አሰብ ማለትስ ከየት ያገኙት ድፍረት ነው? ኤርትራ ውስጥ በቆዩባቸው 30 ዓመታት ገና በሚገባ ያልተገለጸና የኢትዮጵያ ህዝብ የማያውቀው ታፍኖ የሚገኝ በመቶ ሺዎች የሚቆጠሩ ያለቁ የሰራዊት አባላትና በሚሊዮኖች የሚገመት የወደመ ንብረት ገና ከወዲሁ ተረስቶ ስለሚገኝ ስለሱ እንዲታወስ ማድረግ አስፈላጊ ነው። ጌርካ ምዝኽኻር አገዳሲ እዩ። አራ ዋሪያቱ ያልቻለውን ራብ ዋጥማት ተፈራረቀብኝ። አሁን የሞት ዕድል ነው የምጠብቀው። በራብ እዚህ ተሰቃየን። ከደቀማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ። የሚገርመው ነገር አሰበኛ ነው ብለው ይፎክሩና ትንሽ ቆየት ብለው ደግሞ የግድ በአሰብ አላልንም ይላሉ። ሁሉም በእነሱ ባለቤትነት ስራ አልነበረም፣ አይሆንምም። አባቶቻቸውና አያቶቻቸው ባህር እያሉ እንዳለፉት ሁሉ የነዚህ እድልም ከነሱ የሚለይ አይደለም። አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው። በቀላሉ መመለስ ይቻላል። እነዚህ የሚጠቀሱት ሁሉ ጨቅላዊ አብነቶችና መገለጫዎች ናቸው። የአንድን ህዝብና ሀገር ማንነት በወጥና በእንጀራ በዘፈንና በጭፈራ ለመግለጽና ለማስተሳሰር መሞከር ደግሞ ድንቁርና ነው። የኤርትራ ህዝብ በስነ ልቦና የተጣመረ ኤርትራዊ ማንነት
እሴትና ሕግ አለው። ሁሉም ኤርትራዊ ደግሞ በማንነቱና ስለ ባንዲራው በሚከፍለው ዋጋና ጀግንነት ይታወቃል። በሀገሩ ይመካል። አንድነቱን ለገበያ ድርድር የማያቀርብ ለቀደምት አባቶች ሕግ፣ ስነ ምግባርና ባህል ታዛዥ በመሆን ሃይማኖቶቹን አክብሮና ተቃቅፎ በጋራ ተከባብሮ የሚኖር መብቶቹን ከገበያ ድርድር ውስጥ የማያስገባ ሕዝብ ነው። የብልጽግና ሥርዓት ግን ኢትዮጵያን እንደ አንድ አካል ለማዋሃድ እንኳን አልቻለም። በጎሳ፣ በብሔር፣ በወገንና በቋንቋ የሚከፋፍል ወረራ፣ ዘረፋ፣ ክህደትንና ጭካኔን መለያው ያደረገ ሥርዓት ነው። በጥሩ ንግግርና በፈጠራ ደግሞ የሕዝብን ባህል፣ ቋንቋ፣ ሕግና ስነ ልቦና ማደባለቅ የሚቻል አይደለም። ካሁን ቀደምም ነግረናቸው ነበር እኮ እናቶቻችሁ ጎፈር የሚበጠሩ እናንተ ጎንደርና ሸዋ አገራችሁ፣ ጣና ሐይቃችሁ፣ ጥቁር አባይ ወንዛችሁ፣ እኛ ደግሞ ከመረብ መልስ አገራችን፣ ጋሽ ባርካና አንሰባ ወንዞቻችን፣ ቀይ ባህር መለያችን፣ የኤርትራ ልጆች የጻዕዳ አስመራ ልጆች ነን። ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው። ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ። አጉል ህልም ነው ይሄ፣ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። ተስፋ አድርጎ ለብሔራዊ ችግር እንደ አንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው። እኔ አሁን አቅም የለኝም፣ ልጆቼ ይሰሩታል። የብልጽግና መሪ የባህር በር ባለቤት ለመሆን ያነሳሳቸው ተንኳሽ ንግግሮች ከደቂቃ ወደ ደቂቃ የሚቀያየሩ ናቸው። አሁን አይቻልም ማለት ነገ አይቻልም ማለት አይደለም። ይህ ነው የመጨረሻው። ከአሁን ቀደም ያለፉት የኢትዮጵያ ስርዓቶች በኃይል ሞክረው አልቻሉም። ሽንፈታቸውን ግን አልተቀበሉም፣ አላመኑም። ያንን የከሸፉበት ህልም ኃይል ባገኙ ጊዜ ቢሳካም ባይሳካም የሚሞክሩ መሆናቸውን ነው እየነገረን ያለው። ያለፉትና ያሉት የኢትዮጵያ ስርዓቶች ሁሉ የውስጥ ችግሮቻቸው መፍትሄ ኤርትራን ጭዳ ማድረግ ነው። ባህር ደግሞ ሁሉንም ኢትዮጵያዊ ልታሰባስብልን ትችላለች የሚሏት የኢትዮጵያውያን የውስጥ ስሜት ማጋጋያና ማነሳሻ ናት ብለው ያምናሉ። እያንዳንዱ መሪ በተንገዳገደ ቁጥር ባህር የምትለዋን የመቋመሪያ ካርታ ከቦርሳው ይመዛል። ካለፉት የኢትዮጵያ ስርዓቶች ንግግር አንዳንዱን ለማስታወስ ያህል የንጉሥ ኃይለ ሥላሴ ስርዓት ቀይ ባህር የኛ ነው፣ የደርግ ስርዓት ቀይ ባህራችን በደማችን፣ ኤርትራ አትሸጥም አትለወጥም የሚሉ ይገኙባቸዋል። አሁን ይህ ተረት ነው በመደገም ላይ ያለው። አንደኛ ባለፉት 100 ዓመታት የኢትዮጵያ ታሪክ ካየነው ኢትዮጵያ እንደ ሀገር ኦክሲጅን ሲያጥራት ባህርን በማንሳት ነው ኦክሲጅን የምትወስደው። ይህ አሁን ኢትዮጵያ ውስጥ ያለው ስርዓት ከአባቶቹ ውድቀት የማይማር የደነቆረ ስርዓት ነው። አያቶቹና አባቶቹ የታከቱበትና ተስፋ የቆረጡበትን ባህር እያሉ በጣር እየጮሁ ሳይሳካላቸው እስከ ወዲያኛው የተሰናበቱበትን አጀንዳ አንስቶ ያችኑ በብሔሮችና በሃይማኖቶች ልዩነት ተፋጣ በክልሎች ተከፋፍላ በክር ተጣጥፋ የተጣበቀችውን በጦርነትና ድርቅ ሕዝቧን እየበላች ከዛሬ ነገ ትበጣጥሳለች እየተባለች በከፍተኛ እንክብካቤ በመቀጠል ላይ የምትገኝ የተዳቀቀች ኢትዮጵያን ለማዳንና የስልጣን ዕድሜውን ለማራዘም ቀይ ባህርና የባህር በር የሚል አጀንዳ አነሳስቶ በስስታምና የሌላን የመንጠቅ ባህሪው ለማስፋፋት ቀጠናችንን ወደ ጦርነት አውድማ ለመቀየር የኢትዮጵያን ሕዝብ ካሁን ቀደም ወዳለቀበት የ30 ዓመታት ጦርነት ለመክተት በባህር ስም ልቀቁኝ አትያዙም እያለ ይገኛል። ትላልቆቹ በጎች የግልገሊቱን ፈር ተከትለው በሐሰት ትርክቶችና መግለጫዎች ሕዝባቸውን በማደናገር ላይ ተጠምደው ሆ ሲሉ እያየንና እየታዘብን ነው። አንድ የኤርትራ የመከላከያ ሰራዊት አባል ይህችን በብልጽግና እየተመራች የምትገኘውን ኢትዮጵያ ካለ ክዳን እንደሚቆላ ተልባ አስመስሎ ገልጿታል። እስኪ በአሁኑ ጊዜ በኢትዮጵያ ልሂቃን እየቀረቡ ካሉት አንዳንድ ተረቶች በዝርዝር እንመልከት። ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመለክታሉ። ከዚህ እና በመቀጠል በተጨማሪም ከጥንት ጀምሮ የኢትዮጵያ የንግድ መርከቦች እንቅስቃሴ በቀይ ባህር ብቻ የታጠረ አልነበረም። በተለይ የደቡብ ኢትዮጵያ ሕዝብ
በህንዳዊ መስመር በመርከቦች ይነግዱ እንደነበር ይነግረናል። ሪቻርድ ፓንክረስት የተለያዩ ታሪክ ጸሐፍትን በመጥቀስ እንደገለጸው የኢትዮጵያ ሕዝብ በኪስማዩ በበርበራና በሞቃዲሾ የቤት እንስሳት የዝሆን ጥርስና ከርቤ ለገበያ ያቀርቡ እንደነበር ትልና በማያያዝ ደግሞ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቀስ እንደነበር ይነገራል። ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት። አቢሲኒያ ከክርስቶስ ልደት በኋላ ከ3ኛ እስከ 7ኛው ክፍለ ዘመን በአዱሊስና በአክሱም ንግስነት መካከል ከነበረው የኢኮኖሚ የባህልና የንግድ ትስስርና ጥንታዊቷን የአዱሊስ ወደብ እንደ የባህር በር ከመጠቀም እንዲሁም በፌዴሬሽን ሽፋን ከ1952 እስከ 1991 ዓ.ም ለ30 ዓመታት ብቻ ካልሆነ በቀር በአቢሲኒያ ታሪክ ባህርና የባህር በር በኢትዮጵያውያን ባለቤትነት ስር ገብቶ አያውቅም። ከሺዎች ዓመታት በፊት በአክሱም ዘመነ መንግስት የኃይለኛ የባህር ኃይልና የንግድ መርከቦች ባለቤቶች ነበርን የሚለው ትርክት መረጃና ማስረጃ የለውም። ከተረት ተረት የሚያልፍም አይደለም። የአቢሲኒያ መሳፍንትና አጼዎች ሁሉ የባህር በር ተጠቃሚነት ለማግኘት የህንድ ውቅያኖስንና ቀይ ባህርን ይቆጣጠሩ የነበሩትን አውሮፓውያን በተለይ ደግሞ እንግሊዝን፣ ፈረንሳይንና ጣሊያንን በመለመን ላይ እንደነበሩ የታሪክ መዛግብት ያስረዳሉ። ከነዚህ ሊቃን እየሰማነው ያለነው ታሪክና ሀተታ የሚያስደምም ነው። ታሪኩንም በግልጽ አያውቁትም፣ ሊያውቁትም አይፈልጉም። የጀበና ቡና ራሷን ትክሳለች እንደሚባለው ህልማቸውንና ምኞታቸውን ራሳቸው የገነቡትን ሐሰትና ተረት ተረት እንደ ሐቅ ተቀብለው ጭንቅላታቸው ውስጥ አሰርጸው ራሳቸውን እያታለሉ ነው የሚኖሩት። ሐቀኛ ታሪክና ተጨባጭ ማስረጃ ስለሌላቸው እርስ በርሳቸው የሚጣረሱ ማብራሪያዎችን ይሰጣሉ። ታሪክ የሰጠንና በተፈጥሮ ያገኘ ነው። ባህረ ነጋሽ የሚባል ቀይ ባህር በሮማውያንና በግሪክ ዘመን ኃይለኛ የባህር ኃይል ነበረን። የህንድንና የአትላንቲክን ውቅያኖሶች ተሻግረን ያስተዳደርን፣ እስከ 60 ኪሎ ሜትር አስምረው ከባህር ለዩን እያሉ ነው። ሆኖም ግን በተፈጥሮም ይሁን በታሪክ የታደላቸው ባህር አልነበራቸውም፣ የላቸውምም። ወደ ኋላ መለስ ብለን ታሪክን ስንዳስስ ይህ እየተባለ ያለውን ቅብጠራ ግልጽ የሚያደርግ ሐቀኛ መልስ እናገኛለን። በ7ኛው ክፍለ ዘመን መጨረሻ ላይ ከፐርሺያውያንና አረቦች ወደ ቀይ ባህር መግባትና የዳህላክ ደሴቶችን መቆጣጠር ጋር ተያይዞ በቀይ ባህርና በመካከለኛው ደጋማ አካባቢ አብበው የነበሩት የአዱሊስና የአክሱም ስልጣኔዎችና ንግስነቶች ያከተመበት መድረክ ነው። የአክሱም ንግስነትም ቢሆን ከውድቀቱ በኋላ በፐርሺያውያንና አረቦች ተገፍቶ አንዴ ወደ ደቡብ ካሽቆለቆለ በኋላ ዳግም ወደ ቀይ ባህር ዳርቻዎች አልተመለሰም። ከአክሱም ውድቀት 8ኛ ክፍለ ዘመን ጀምሮ እስከ የ13ኛ ክፍለ ዘመን መጨረሻ ደግሞ የአሁኒቷ ኤርትራ ምዕራባዊ ቆላዎች፣ የመካከለኛው ደጋማ አካባቢ አንዳንድ አካባቢዎችና ምስራቃዊ ቆላዎች በቤጃ ንግስነት ስር ነው የነበሩት። ከ16ኛው ክፍለ ዘመን በኋላ የቀይ ባህር ዳርቻዎች በቱርክ ኦቶማን ኤምፓየር ስር፣ የአሁኒቱ ኤርትራ ምዕራባዊ ቆላዎች ደግሞ በፉንጅ ንግስነት ስር እንደነበረ ታሪክ ያመላክታል። እነዚህ በተፈጥሮም ሆነ በታሪክ ባህር ነበረን እያሉ ያሉት የብልጽግና ስርዓት አባላት በደፈናው ነበረን ከማለት በቀር ጊዜና ቦታን በግልጽ አይገልጹም። እንዳገላለጻቸው ቀይ ባህር ባህረ ነጋሽ ይባል ከነበረ ያንን ከጥንት ጀምሮ ባህር ነበረን የሚሉትን ትርክት በገዛ ቃላቸው እያከሸፉት ነው። ባህረ ነጋሽ ማለት የአሁኒቱ ኤርትራ የባህር ምድር ስለሆነ ታሪክ እንደሚገልጸው ቀይ ባህር ባህረ ኤርትራ ቆይቶ ደግሞ ቀይ ባህር ማሮሶ እንደሚባል እንጂ ሌላ መጠሪያ አልነበረውም። ማሰሪያ ለሌላቸው መግለጫዎቻቸው መቅረብ ያለበት ጥያቄ ግን የተተነተነውን ያህል ሀብትና ኃይል ከጥንት በየትኛው ዘመን ነው የነበራቸው? ኢትዮጵያ የምትባል ድንበሮቿ ግልጽ የሆኑ አገር ነበረችን? ከየትኛው ዘመን በኋላ ነው ኢትዮጵያ የሚለው ስያሜ የተሰጣት? ይህ ሁሉ ሀብትና ኃይል ነበራት የምትሉንን አገር ያስተዳድርና የገዛ ንጉሥ መስፍን ወይ አጼ ማን ይባል ነበር? እነዚህ ሁሉ የተጠቀሱትን የንግድና የጦር መርከቦች ይመራና ይቆጣጠር የነበረው ማን ነው? የመርከቦቹ ስምስ እነማን ይባሉ ነበር? መጨረሻ ላይስ የት ገቡ? እነዚህ መልስ የሚገኝላቸው ጥያቄዎች አይደሉም። ሐቀኛ ታሪክ
ኢትዮጵያውያን ቀይ ባህርን የረገጡትና በኃይል የተቆጣጠሩት ከ1952 ዓ.ም ከኤርትራ ወረራ በኋላ በፌዴሬሽን መልክ ነው። ለተወሰኑ ዓመታት ቀይ ባህርን ተቆጣጥረው እንደነበር የቅርብ ጊዜ ታሪክ ነው። ያ ነበረን እያሉ የሚኩራሩበት የኢትዮጵያ የባህር ኃይል ደግሞ በኃያላን አገሮች ድጋፍ በ1955-56 ዓ.ም ተመስርቶ እስከ ዕለተ ውድቀቱ 30 ኃይል ጦር መርከቦች እንደነበሩት እነሱ ደግሞ በፈንቅል ኦፕሬሽን ወቅት እንደወደሙ የኢትዮጵያ የባህር ኃይል ደግሞ በ34 ዓመት ዕድሜው በ1990 ዓ.ም ማክተሙ ይታወቃል። እነዚያ በበርበራ በኪስማዩና በሞቃዲሾ ይነግዱ ነበር የተባሉት የደቡብ ኢትዮጵያ ሕዝቦች ይነግዱ በነበረበት ጊዜ እነዚህ የተጠቀሱት ወደቦች የማን ነበሩ? ለምንስ ንግዱ ተቋረጠ? ወደቦቹ ለማን ተተው ወይንም በማን ተነጠቁ? አሁንም ጥያቄዎቹ መልስ የሚገኝላቸው አይደሉም። እነዚያ የኛ ነው የነበሩት፣ እንጠቀምባቸው ነበር፣ እናስተዳድራቸው ነበር የተባሉት አገሮችና ወደቦች ለምንድን ነው አሁን ወደ እነሱ ያላተኮሩት ወይም የኛ ናቸው ይገቡናል ያላሉት? በእነዚያ ቀይ ባህርና የኤርትራ ወደቦች በኃይል ይገዙ በነበሩበት ዓመታት አገሪቱ ውስጥ የታየ የኢኮኖሚ እድገትና ስልጣኔ አልነበረም። የኤርትራ ወደቦች ለጦርነት አገልግሎት ነበር የሚውሉት። የኢትዮጵያ ሕዝብም ቢሆን ከኤርትራ ባህርና ወደቦች ያገኘው ፋይዳ አልነበረም። ዕድሜው ሙሉ ከተመጽዋችነትና ከልመና አልተገላገለም ካለ በኋላ የጊዜ ጥያቄ ይሁን እንጂ ስትራቴጂያዊ የሆነ የባህር በርና አካባቢው ለግመሎች መጠጫ እንዲሆን የሚፈቅድ ሞኝ ግን የለም ካለ በኋላ በመቀጠልም በታሪክ ጠላታችን የምንላቸውን እኛን ሳያስፈቅዱ በቀጥታ በ60 ኪሎ ሜትር ርቀት ላይ እንዲሰፍሩ ወደሚያደርግ ሂደት ነው የገባ ነው። የብልጽግና ባለስልጣናትና ልሂቃን ሙግታቸው ሁሉ የባህር በር ተጠቃሚነት ሳይሆን በሕግ ላይ ያልተመረኮዘ የተስፋፊነት ህልም ነው እያንጸባረቁ የሚገኙት። በታሪክ ይገባናል ሲሉ ቆይተው ሌሎች ከተቆጣጠሩት የሚያሰጋን ስለሆነ ልንቆጣጠረው ይገባል እያሉ ነው ደግሞ ያሉት። ኤርትራ እንደ የነጻ ፖለቲካዊ መስመር ተከታይ አገር በመሬቷና በባህሯ የሕዝቧን ጥቅምና ሉዓላዊነት የሚያከብር እስከሆነ ድረስ ከማንኛውም አገር ጋር በመረጠችው ጊዜና ቦታ በድንበር ይሁን በመሃል አገር በእኩልነታዊ ሸሪክነት ለመስራትና በመሬቷና በሉዓላዊነቷ ደግሞ የማንኛውንም ወገን ቡራኬና ፍቃድ አያስፈልጋትም። በተለይ ደግሞ እነዚህ የኢትዮጵያ የውጭ አገልጋይ የሆኑ ስርዓቶችና ሸሪኮቻቸው የመሳሰሉ አካላት ኤርትራ ከፈለገችውና ከመረጠችው ወገን ጋር የመስራትና የመሻረክ የተሟላ ነጻነት እንዳላት ሊገነዘቡ ይገባል። Eritrea is not for sale, not for Iran, not for Israel, not for the United States, for nobody. አሁንም በእርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን አገር እኮ ነን። አሁን ታሪክን በሚያመቻቸው መልክ መጻፍና መተርጎም እነዚህ ጎረቤቶቻችን ያህል የተካነበት አይገኝም። ፕሮፌሰርነትንና ዶክተርነትን ታሪክን ለመጠንዘዝና በፈጠራ ለመጠጋገን ነው የሚማሩት። ቅንጣት ሀፍረት የሌላቸው ለነገ የማያስቡ ለዛሬ ብቻ የሚኖሩ ለዚያውም ምሁራንን የሚሉ ካለ ገደብ ሲቀባጥሩ መስማት በርግጥ የሚያሳስብ ነው። ቀይ ባህር ማለት ቀይ ባህር አሉት እንጂ ስያሜው ራሱ ባህር ነጃሺ ነው የሚባለው። እዚህ ላይ ደግሞ ውሃ ያልነካው ነው ቀይ ባህር ባህር ነጋሽ ነው ይባል የነበረው እያለን ነው ፕሮፌሰር አደም ከማል። ባህር ነጋሽ ደግሞ አክሱም ውስጥ የነበረ ስልጣኔ እንደሆነ ገልጿል። ለዚህ ኢትዮጵያዊ ምሁራዊ መልሳችን ቀይ ባህር ማለት ባህር ነጋሽ ማለት አይደለም። ነጋሽ ወይንም ባህር ነጋሲ ማለት የአንዳንድ ደጋማ አካባቢዎችና እስከ ምጽዋ ይዘረጋ የነበረ የባህር ምድር የአሁኒቱ ኤርትራ አስተዳዳሪ ወይንም ገዢ ማለት እንጂ የአክሱም ስልጣኔ አካል አልነበረም አይደለምም። የአሁኑ ትውልድ በቁጭት ይህንን ነገር የሚያነሳው
ለካ ይሄን ያህል ታሪክ የባህር አልሀበሻ ብሎ ነው አረቦች የሚጠሩት። ያ ሁሉ ነው ያጣነው ወይ የሚል ነው በቁጭት የምነሳው። ለዚህ ነው ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ። ይኸው ሰው ደግሞ አትላንቲክ ውቅያኖስንም ከአፍሪካ በስተምዕራብ ወይም ደግሞ በአፍሪካና በአሜሪካ መካከል ያለውን ውቅያኖስ ጥንታውያን ግሪካውያን፣ ስፔናውያንና ፖርቱጋላውያን አሳሾች ካርታ ሰርተውበታል። ኢትዮፒክ ኦሽን በማለት ነበር የሚጠሩት በማለት አክሏል። ታሪኩን ኬትና እንዴት እንደሚጠጋግሉት በእርግጥ የሚያስገርም ነገር ነው። ቀይ ባህርን ባህረል ነጋሽ፣ ባህረል ሐበሽ፣ የአትላንቲክ ውቅያኖስን ደግሞ ኢትዮፒክ ኦሽን ይባል እንደነበር እየተነገረን ነው በእነዚሁ የታሪክ ፈጣሪዎች አሊያም ጠጋኞች። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት የኤርትራ ቴሌቪዥን ዝም ያልነው ዝምታን በመምረጣችን ነው በሚል ርዕስ ያሰራጨውን ልዩ ጥንቅር ትርጉም ነበር። በሌላ ጊዜ በሌላ ዝግጅት እስክንገናኝ ድረስ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። ሰላም ጤና ይስጥልን።